ወይኔ 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 ጉዴ ወይኔ ጉዴ። ሻል አዎ ገብቶኛል፣ ግን በቃ ተረጋጊ። ወይኔ ጉዴ አንተ ሰውዬ በቃ ዝም በል። የተነገረን ሁሉ አትመን። እውነቷን ነው። ሆስፒታል ነው የምትሆነው፣ ሌላ ትሆናለች። ቆይ የዚህን ያህል ነው ሚራ የምታምናት? እሺ ከዚህ ምን ለመጠቀም ትዋሻለች? አሁን በገዛ አይናይታል። ሮቤል መራመድ ይችላል ማለት ነው። እንደምታየው ዊልቸሩ ላይ የቆለፈበት ሮቤልና ሚራ ተነጋግረው ሉሃናን ለመግደል ታዲያ በተኛችበት አፍና መግደልን ተመራጭ አድርጋ በተኛችበት አፍና ለመግደል ሙከራ ስታደርግ ታዲያ ባለቤቷ አድናን ደርሶ አትርፏታል። ሉሃናን ካተረፋት በኋላ ታዲያ ሚራም ደግሞ በዚህ የተደናገጠችው አንድም ለማጭበርበር ሞክራ አስተባባይ ቃላቶችን ያቀረበች ቢሆንም ነገር ግን ከሁኔታዋ ጀምሮ እንዲሁም ደግሞ ከሉሃና ድንጋጤና ጽናንን ስትመለከት ያላት ደስታ ነፍሴን አተረፈልኝ አይነት ደስታና ሚራም ደግሞ ደረሰብኝ ምን ይሻለኛል ምን ይብቃኝ የሚል አስደንጋጭ ሁኔታዋ ሰውነቷ መርበትበቱ የግድያ ሙከራ እያደረገች መሆኑንም በግልጽ ብትነግረውም ነገር ግን ደግሞ የሚራ ሁኔታዋ ድርጊቷን እንዳደረገችው የሚገልጽ ነበረ። ከሉሃና ክፍል ከወጣች በኋላ ቀጥታ ያመራችው ወደ ሮቤል ነበረ። ታዲያ ወደ ሮቤል በመሄድ ደግሞ ጉድ ሆኛለሁ፣ አንድ ነገር ሆኛለሁ፣ ደርሶብኛል፣ ታይቻለሁ። የሀይገር መሀል ደግሞ ለሚጠይቃት ጥያቄም የሀይገር መሀል ደግሞ አይቶኝም በጥፊ መታኝ በማለት ያደረገችውን ነገርና ውርደቷንም አንድ በአንድ እየነገረችው ነበረ። ታዲያ ሮቤልም ደግሞ ምን አይነቷ ጅነሽ እንዴት ይሄንን ነገር ስታደርጊ ግድያን የሚያክል ነገር ስትፈጽሚ እንዴት በር ከፍተሽ ትገቢያለሽ በማለት የራሱን ስራና እንዲሁም የላካትን መልእክት እያስተባበለ እሷን እንደ ነፍሰ ገዳይ ሚራንም እንዴት የሰውን ልጅ ለማጥፋት ያህል ደረጃ ስትጓዢ በር ከፍተሽ ትገቢያለሽ በማለት ራሱን ነፃ ለማውጣት እሷን እንደሞኝ አድርጎም ሲወቅሳት ታዲያ ሚራም ደግሞ አንተ የት ነበርክ? ጠብቅ ብዬህ አልነበር እንዴ? እኔን ተወቃሽ አታድርገኝ የማለት መርበትበቷንም ቀጥላለች። ታዲያ ሮቤልም ደግሞ ተረጋጊ ለማለት እሷን ለማረጋጋት እየሞከረና እንድትረጋጋ ያደረገ ቢሆንም በአሁኑ ግን እሱም ፍራቻውም እንዲሁ ቀጥሎበታል። ምን ሆነው ይሆን ነቅቶብን ይሆን የሚለው ከቀን ቀን ደግሞ ከትላንቱ ዛሬ እየባሰበትም ሄዷል። ከዚህ በፊት ከተመለከታቸው በኋላ አድናን ላይ የሚመለከቱት ለየት ያለ ነገር አሁን ላይ ቤታችንን ለቀን እንሄድ በተለይም ደግሞ አለመናገሩ። ይህ ሰውማ የሆነ ነገር ያየው ነገር አለ፣ የተያዘለን ነገር አለ፣ አንድ ነገርማ አይዞ ያለው ነገር አለ እስከ ማለት ደርሰዋል። ታዲያ ሚራም ወደ ምኝታ ክፍሏ ከገባች በኋላ አልገባኝም፣ አንተ እኮ ባለ ትዳር ነህ፣ እንዴት ይሄንን ታደርጋለህ? እንዴት ለሷ ትከራከራለህ? እንዴት ለአንዲት ሴት እኔን ሚስት እንደዚህ ታደርጋለህ? በማለት ራሷንም ያደረገችውን ድርጊት ወደ ጎን በማድረግ የአድናንን ከሉሃና ጎን መቆሙን እንደ ወንጀል በመቁጠር አንተ እኮ ባለ ትዳር ነህ፣ ባለ ትዳር ሆነ ሚስትህን ትተህ ስለ አንዲት ተራ ሴት ጥብቅና ትቆማለህ በማለት እሱንም እንደ ተወቃሽ ልታደርገው ነበረ። ጽናንም ስርዓት እንድትይዝና ድምጿን መስማት እንደማይፈልግ አርፋ እንድትቀመጥ እየነገራት ታዲያ ሚራም ዝም አልልም አፌን አልዘጋም በማለት እላህ አስጨራሹን ንግግሯን አድናን ላይ ስትፋጠጥ ታዲያ አድናንም ደግሞ አንድ ነገር የተመለከተው ነገር እንዳለም ከንግግሯ አሳውቋታል። ታዲያ ክርክሯንም የቀጠለች ቢሆንም በመጨረሻም ያለ አንድ ነገር አድናን ለዚህ ደረጃ እንዳልተከራከራት አረጋግጦላታን ከንግግሩ። ሚራም ድርቅናዋ ከዚህ በላይ ሊያስገዳት ስላልቻለ አድናንም ያለ አንድ ነገር እንዳልሆነ እየሞገታት ያለው አንድ ማስረጃ እንዳያዘባት ምን እንደሆነ የማታውቀው ነገር ቢኖርም ነገር ግን አድናን አንድ አይዞህ ያለው ነገር እንዳለ ስለተገነዘበችም ታዲያ ሚራም አሁን የራሴ የሆነ አማራጭ መፈለግ አለብኝ፣ አንድ ነገር ማድረግ አለብኝ፣ ከዚህ ቤት ብን ብለን መጥፋት አለብን በማለት ለድርቅናዋ ከዚህ በላይ መከራከር ያልቻለችው ሚራ በአሁኑ ተኮናንባ መተኛትን ብቻ መርጣለች። ሉሃናም ኪችን ውስጥ ገብታ እየተንጎዳጎደች ስታገኛት የምን ያህል ብትደፍሪ ነው በመኝታ ክፍሌ በመግባት ያን ድርጊት የፈጸምሽው? ከዚህ በኋላ ብትፈርኝ ይሻልሻል በማለት እንድትፈራ ስላት በማውጣት ማስፈራርታን ነበረ። ታዲያ በዚህ የተደናገጠችው ሚራ አድናን በሌላ በኩል
አሁንም ደግሞ በዚህ በኩል ስታስደነግጣሉ ሀና ታዲያ ተመራጭ ያደረገችው አሁንም ብንብላ መጥፋትን ነበረ። በዚህ መካከል ላይ እያለች ታዲያ አድናንም ደግሞ እንዲሁ ወደ ወንድሙ ወደ ሮቤል በመሄድ ሮቤልም ጋር የተመለከተው ነገር እንዳለ እንዲሁም ደግሞ ባለማፈርም እኔ ዊልቸር ላይ ስላለሁ አስቸገርኩ አይደለ በማለት ደካማ ጎኑን ወንድሙ የሚራራበትን የሚያዝንለትን ያሸነፈበትን መንገድ ወንድሙን አሁንም እንደተለመደው በዊልቸሩ ለማስተባበልና በዊልቸሩ ለማጭበርበር ሞክሮ ነበረ። ነገር ግን አድናን እንደነቃበትና አሁን እያደረገው ያለው ነገር እንዳስበላው ቢያንስ ከዚህ በኋላ እንኳን የሚዋሽበትን ዘዴ መንገድ ቀይሮ እንዲዋሽም ነግሮት እንዲሁ እያደረገው ያለውን ነገር እንደነቃበትም አሳውቆታል። በተለይም ደግሞ ሚራ ከሱ ክፍል ማታ ማታ እየሄደች እንደምታድርና አዳሯን በሌሊትም ይሁን በምሽትም ይሁን በጧት ከሮቤል ክፍል እንደምትወጣ እንዳያትም ፍንጭ ሰጥቶት ነበረ። ታዲያ በዚህ የተደናገጠውም ከወንድሙ ጋር ቢከራከርም ምንም ከዚህ የዘለለ መከራከርና ምላሽ መስጠት ከዚህ በላይ ስላልቻለ አድናን ያየው ነገር እንዳለም ስላረጋገጠ ታዲያ ወደ ሚራ በመደወል መነጋገር ይኖርብናል ያላት ሲሆን ሚራም ከዚህ በኋላ እዛ ቦታ ሆኖ መነጋገር እንደማይችሉ እንዲሁ ስለተደናገጠች ከአድናን ጥፊ ስለተከተላት እንዲሁ በጠዋት ተነስታም ደግሞ ከሎሃና ማስፈራሪያ ስለደረሳት ሮቤልን ተገናኝተን ማውራት ይኖርብናል የሚለውን ቤት ውስጥ ነው መነጋገር እንደማችል እንደተነቃባቸው እነሱ የማያውቁት አንድ ሌላ ነገር እንዳለ በአሁኑ ሎሃና ናት ያለች ቢሆንም ሎሃና ብቻ እንዳልሆነች ከአድናን አነጋገር አድናን እርግጠኛ ሆኖ በአይኑ ያየው ነገር እንዳለ ማረጋግጦላታን የአድናን ንግግር አድናን ከዚህ በፊት ማንም ቢነግረው ማንም ቢመክረው መመለስ የማይችል ያየውን ነገር የሰማውን ነገር ሌሎች በአይኔ አይቻለው እያሉ ማስረጃም ቢሰጡት የማይቀበለው አድናን ታዲያ በአሁኑ አንድ ነገር ያረጋገጠው ያየው ነገር ከሌለ በስተቀር በፍጹም ሎሃና ብቻ አይደለችም ስትል አድናን አንድ ነገር እንደደረሰባቸው እርግጠኛ ሆና እየተናገረች ነበር ሚራ። ታዲያ በአሁኑ ሮቤልም እዚህ ሆነን መነጋገር አንችልም በማለት እሱም መደናገጡን አሳውቋታል። አዎ ወንድሜ አንድ ነገር አውቋል። ከዚህ በኋላ እዛ ቤት ሆነን መነጋገር የለብንም፣ አሁንም ቢሆን ወደ ውጭ ወጥተን መነጋገር ይኖርብናል በማለት ታዲያ ሮቤልም ቀድሟት ወጥቶ እሷን የግድ እንድትወጣም አድርጓታል። መውጣት ለሷ ቀላል እንዳልሆነ በፍጹም እንደማችል በጥፋት ላይ ጥፋት እየቀጣጠሉና አሁንም ወደ ወንጀል እየተዳረጉ መሆናቸውን ከዚህ ነገር ቢያንስ ችግራቸው እየሰፋ እንጂ እየጠበበ ባለመሄዱ እንዲቆጠቡ ብትነግረውም ነገር ግን እሱ መነጋገር ይኖርብናል፣ መመካከር ይኖርብናል፣ ለዚህም ውጭ መውጣት ይኖርብናል፣ ለዚህ መነጋገር አንችልም፣ ምክንያቱም እዚህ አንድ ላይ የምንገናኘውን ነገር ክፍሌም ይሁን የትም ቦታ ይሁን እየተገናኘን የምናደርገውን ነገር እንዳዩን እርግጠኛ ነኝ በማለት ነበረ ሚራን ወደ ውጭ ወጥታ እንድታናግረው ያደረጋት። ሴራችን በአሁኑ ተነክቶብናል፣ ተደርሶብናል፣ ለተሻለ መፍትሄ ተገናኝተን ማውራት ይኖርብናል በማለት ወደ ሮቤል የሄደችው ሚራም አሁንም ባላሰበችው መንገድ ባላሰበችው መልኩ ሮቤልን አግኝተዋለች። ታዲያ ሮቤልን ለምን እንደዚህ ብለህ ወጣ ዊልቸር ውስጥ የታለ ያለችው ሲሆን እሱም በዛ መጓተት አልችልም በተናገረው ነገር እንደተደናገጠና እንዲሁም አሁን ላይ ዊልቸሩ ጋር መጓተቱ ጊዜ እንደሚወስድበትም እያናገራን ነበረ። ታዲያ ሚራም ትክክል አልሰራህም፣ አሁን እንዴት ልትገባ ነው? በአሁኑ የተነቃብን ይመስለናል እያለች ሰላሟን እንዳጣች፣ በተለይ ደግሞ አሁን ሰላም እናገኛለን ለተሻለ መፍትሄ እንነጋገራለን ብላ አስባ የወጣች ሲሆን ነገር ግን ደግሞ ያልጠበቀችው ያለ ዊልቸር መውጣቱ ወደ ቤት እንዴት እንደሚመለስ እነሱ አንድ ያረጋገጡበት፣ በተለይም ደግሞ በአሁኑ ሎሃና ብቻ ሳትሆን አድናን አንድ ያያቸው ነገር እንዳለም እየነገረችው ነበረ። እሱ ችግር የለውም በዛ ከመጓተት እንደዚህ ይሻለኛል፣ አሁን በመጀመሪያ አንቺ ወደ ቤት ትገቢያለሽ ከዛም ትደውይልኛለሽ እያለ ነበረ። ታዲያ በሌላ በኩል ደግሞ ሎሃና አድናንን አይኑን እንዲገልጥ አድርገዋለች። ለመሆኑ በሩ ተዘጋብኝ ማለቱ ወዴት ሄደው ነው? የሚገርመው ሁለታቸውንም ፈልጎ ማጣቱ አይኑን እንዲገልጽ ይህንን ነገር አሁን የማትሰማኝ ከሆነ አንተ ችግር አለብህ፣ ከዚህ በኋላ እንደዚህ አድርግ ብዬ እንደዚህ ነው ብዬ አንተን ላስረዳ አልፈልግም በማለት ብስጭት ማለቷ ተስፋ እንደቆረጠችበትና እንደማይሰማ አሁን የምትለውን ነገር ቢያናገር ኖሮና ቢሰማ ኖሮ ማረጋገጫ እንደሚያገኝም እርግጠኛ ሆና ነበር እየነገረችው የነበረው። አሁን የሮቤል ክፍል ቁልፍ ካለ ክፈተው በሩን ነበር ያለችው። እሱም ቁልፍ አይጠፋኝም ይኖረኛል፣
ሮቤልም የተናገረውን ንግግር ከተናገረ በኋላ በተለይም ደግሞ ዊልቸር ላይ ተቀማጭ በመሆኑ እንደሆነ የወንድሙ ባህሪ ተቀየረበት እንደሰለቸው አድርጎ ወንድሙ እንዲቆረቆርና ጥፋተኝነት ስሜት እንዲሰማው አድርጎት በሩን ቆልፎ መሄዱ ነበረ። ታዲያ ከዚህ በስተጀርባ ደግሞ አንድ ነገርና አንድ ሴራ እያሴሩ እንደሆነ ይህንን ሴራቸውን ደግሞ የሚያከሽፍበትን ነገር አድናንን በሩን ከፍተህ ማረጋገጥ ይኖርብሃል በማለት በሩን ከፍቶ ከውስጥ ምን እንዳለ ሮቤል ይኖር በተለይም ደግሞ ዊልቸሩን እንዳይላን ነበር ይህንን ያደረገችው። አድናንም ወደ ወንድሙ ክፍል ሲገባ ያልጠበቀውን ነገር ነበር ያገኘው። ወንድሙ ዊልቸር ላይ ነው፣ መራመድ እንደማይችል ሆኖ ያናግረዋል። ነገር ግን አድናን ሳያየው ቆሞ እንደሚሄድ ዛሬ ላይ አረጋግጧል። ሚራም ከሮቤል ጋር በተነጋገረችበት መሰረት እሷ ቀደም ብላ ወደ ቤት መታ ነገሮችንና መንገዶችን አመቻችታ እሱን ለማስገባት ቀድማ የገባችው ሚራ በአሁኑ ሴራቸው እንደከሸፈ አድናን ዊልቸሩ ላይ ተቀምጦ ሴራቸው እዚህ ጋር አውቅቶለታን አይኔን ገልጫለሁ በማለት ጠብቋታል። ሚራም ይህንን ነገር ስትመለከት በእጅጉ ተደናግጣ ነበረ። የዛሬው ክፍል ይህንን ይመስል ነበረ። እንግዲህ በቀጣይ ሮቤልስ እየተራመደ ይመጣ ይሆን? ናበዩ ብለዋት ሮቤል ቆሞ እየመጣ እንግዲህ አድናን ያየው ይሆን ወይስ ደግሞ ምን አይነት መንገድ? ሚራ መቼም ዘወር ብላ አሁን እሱን የምታስረዳበት ጊዜ ሊኖራት አይችልም። ሀሳብ አስተያየታችሁን ኮሜንት ላይ ግምታችሁን ማስቀመጥ ትችላላችሁ። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ